ሰላም የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ ተመልሶ መጥቷል። አብሮነታችሁ አይለየን። በቅድሚያም አርሰናል እናገኛለን። አርሰናል አዲስ ስፖርቲንግ ዳይሬክተር ቀጥሯል። የሰሜን ለንደኑ ክለብ አንድሪያ ቤርታን ስፖርቲንግ ዳይሬክተር አድርጎ መቅጠሩን ይፋ አድርጓል። ከኤዱ ጋስፐር ወደ ኖቲንጋም ፎረስት ማምራት በኋላ ባለሙያ ሲያፈላልግ የቆዩት መድፈኞቹ የ53 ዓመቱን ጣሊያናዊ የእግር ኳስ ባለሙያ ቀጥረዋል። ተጫዋቾችን ለማስፈረም ጥሩ የማሳመን ብቃት እንዳለ የሚነገርለት አንድሪያ ቤርታ ከአርሰናል ጋር ለመስራት ፊርማውን አስቀምጧል። በአትሌቲኮ ማድሪድ ባሳለፈበት 12 ዓመታት ክለቡ 2 የላሊጋ ዋንጫን ጨምሮ በአጠቃላይ 5 ክብሮችን እንዲያሳካ አድርጓል። አንድሪያ ቤርታ ስለ አርሰናል ሲናገር ከቅርብ ዓመታት ወዲህ አርሰናል እየተለወጠ የመጣበትን መንገድ ተመልክቻለሁ። እናም ቡድኑ ወደፊት ስኬታማ እንዲሆን የበኩሌን ለመጫወት ጓጉቻለሁ ብሏል። ለክለቡ በጣም አስደሳች በሆነ ወቅት አርሰናልን መቀላቀል በመቻሌ በጣም ደስተኛ ነኝ ያለው። አክሎም ከቅርብ ዓመታት ወዲህ በአርሰናል የተፈጠረውን የለውጥ መንገድ ስመለከት ነበር። እናም ክለቡን ዳግም ለማቋቋም ያደረጉትን ጥረት ማድነቅ እፈልጋለሁ ብሏል። በአውሮፓ እግር ኳስ ውስጥ በዓለም ዙሪያ አርሰናልን በስሜት የሚደግፉ በርካታ ደጋፊዎች አሉ ያለው አዲሱ ዳይሬክተር ክለቡ ትልቅ እሴትና ትልቅ አቅም እንዲሁም በበለጸጉ ታሪኮች ውስጥ ያለፈ መሆኑን ጠቅሶ እኔም ወደፊት ከዚህ ታላቅ ቡድን ጋር ስኬታማ ለመሆን የበኩሌን ድርሻ ለመወጣት ጓጉቻለሁ ብሏል። አዲሱን ስራዬን ለመጀመር መጠበቅ አልችልም። በኤሚሬትስ ስታዲየም የመጀመሪያ ጨዋታ ከደጋፊዎች ጎን ለማየት በጣም ጓጉቻለሁ ሲልም ገልጿል። የ56 ዓመቱ የእግር ኳስ ሰው እንደ ሁሊያን አልቫሬዝ፣ ሮድሪጎ ዲ ፓውል፣ አንቷን ግሪዝማን፣ ማርከስ ሎሬንቴን እና ሌሎችንም ስመጥር ተጫዋቾችን በማስፈረም ሁነኛ አበርክቶውን አስቀምጧል። በተመሳሳይ ብራዚላዊው ኤዱ ጋስፐር በአርሰናል ታሪክ የመጀመሪያው ስፖርቲንግ ዳይሬክተር እንደነበረም አይዘነጋም። አሁን ደግሞ ከ34 ዓመታት በኋላ የተገኘውን የኖቲንጋም ፎረስትን ስኬት እናያለን። አብሮነታችሁ አሁንም አይለይም። ኖቲንጋም ፎረስት ከ34 ዓመታት በኋላ ለግማሽ ፍጻሜ ደርሷል። በእንግሊዝ ኤፍኤ ዋንጫ ኖቲንጋም ፎረስት ብራይተንን በማሸነፍ ነው 4 ውስጥ መግባቱን ያረጋገጠው። በአሜክስ ስታዲየም የተደረገው ጨዋታ መደበኛው 90 ደቂቃ 0-0 ተጠናቋል። አሸናፊውን ለመለየት በተሰጠው መለያ ምት ኖቲንጋም ፎረስት 4-3 በማሸነፍ ለግማሽ ፍጻሜ ደርሷል። በዚህ ዓመት የእንግሊዝ ፕሪሚየር ሊግ ክስተት የሆነው የአሰልጣኝ ኑኖ ስፒሪቶ ሳንቶ ስብስብ በእንግሊዝ ፕሪሚየር ሊግ 3ኛ ደረጃ ላይ ይገኛል። በአሁኑ የኤፍኤ ካፕ ስኬቱን ከ34 ዓመታት በኋላ ለግማሽ ፍጻሜ ማለፉን አረጋግጧል። በተመሳሳይ በተካሄደው የኤፍኤ ዋንጫ ማንቸስተር ሲቲ ግማሽ ፍጻሜውን ተቀላቅሏል። ማንቸስተር ሲቲ ከበርንማውዝ ጋር ያደረገውን የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ 2-1 በሆነ ውጤት በማሸነፍ ነው ፍጻሜውን የተቀላቀለው። ማንቸስተር ሲቲ ከበርንማውዝ ጋር ያደረገውን የእንግሊዝ ኤፍኤ ዋንጫ ሩብ ፍጻሜ ጨዋታ 2-1 በሆነ ውጤት በማሸነፍ ነው ወደ ግማሽ ፍጻሜ የተቀላቀለው። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ሃላንድ እንዲሁም ኦመር ሙርሙሽ ሲያስቆጥሩ ለበርንማውዝ ከማሸነፍ ያላደነችውን አንድ ብቸኛ ጎል ኢቫን ሊንስ ከመረብ አሳርፈዋል። ማንቸስተር ሲቲ ማሸነፉን ተከትሎ የኤፍኤ ካፕ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ማንቸስተር ሲቲ በግማሽ ፍጻሜው ከኖቲንጋም ፎረስት ጋር የሚጫወት ይሆናል። ይህ በእንዲህ እንዳለ አሰልጣኝ ፔፕ ጋርዲዮላ በጨዋታው ላይ የማስጠንቀቂያ ካርድ መመልከታቸውን ተከትሎ በቀጣይ በሚካሄዱ የሊግ ጨዋታዎች ቡድናቸውን የማይመሩ መሆናቸው ተመልክቷል። በሌላ በኩል በዝውውር ዜና አርሰናል ቪክቶር ዮከሬሽን ማስፈረም እንደሚፈልግ ተመላክቷል። የለንደኑ ክለብ አርሰናል በቀጣይ ክረምት ስዊድናዊውን የፊት መስመር ተጫዋች ቪክቶር ዮከሬሽን ለማስፈረም ከፍተኛ ፍላጎት እንዳለው ዘ አትሌቲክ ዘግቧል። አዲሱ የመድፈኞቹ ስፖርቲንግ ዳይሬክተር አንድሪያ ቤርታ የ26 ዓመቱ ተጫዋች ቪክቶር ዮከሬሽ ትልቅ አድናቂ መሆናቸው ተዘግቧል። ይህንንም ተከትሎ መድፈኞቹ በቀጣይ ክረምት ለማስፈረም ከሚፈልጓቸው አጥቂዎች መካከል በቀዳሚነቱ መቀመጡ ነው የተመላከተው። ቪክቶር ዮከሬሽ ከአሌክሳንደር አይዛክ በበለጠ አርሰናልን የመቀላቀል እድል ይኖረዋል ተብሎ የሚጠበቅ ተጫዋች መሆኑም ተነግሯል። ተመልካቾች ከፉትቦል ማዕድ የያዝናቸው አጫጭር እግር ኳሳዊ መረጃዎች እነዚህ ናቸው። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።